አንዷ ምን ትላለች? እኔ የሪያድ ሰው ነኝ፣ እሱ ደግሞ የጅዳ። በጣም መልካም ሰው ነው። ኢብራሂም ይባላል። ሐፊዘል ቁርአን ነው። ዲኑም በጣም ጎበዝና ማሻአላ የሆነ ሰው ነው። ከኔ ትንሽ ያንሳን በእድሜ፣ ነገር ግን አቅሉ በጣም የሚገርም አቅል ነው ያለው። ማለትም በጣም የሚገርም ሰው ነው። በጣም መልካም ሰው ነው። በዲኑም በኹሉቁም ማለትም በመልካም ስነ ምግባሩ በጣም የተወጣለት በጣም መልካም ሰው ነው እና ተጋባን። በቃ የኖርኩት ህይወት ይሄ ሀያ ወርድያ የሚባለው ምንድን ነው? ይሄ በጣም ደስ የሚል ህይወት የለም። ተጣልተን ራሱ አናቅም ነበረ። በጣም መልካም ሰው ነው። ከውጭ ሲመጣ በጣም ናፍቆኝ ነበረ የምጠብቀው። በጣም መልካም ከመሆኑ የተነሳ እኔ ዲኔን አላቅም ነበረ። እሱ ግን ሁሌ ማታ ማታ ያስተምረኛል። በአላህ ሱብሓነሁ ወተዓላ እንዲደገፍ አላህ ሱብሓነሁ ወተዓላ እንዲይዝ ሁሌ ያስተምረኝ ነበረ። እኔ ደግሞ በጣም ዲኔም ያን ያክል ሰላም ማለቅ በቃ እሱ ያሳየኝን ዓለም አይቼው ሰላም ማለቅ በጣም ደስተኛ ነበርኩኝ። በቃ አለ አይደል የሆነ ወጥቶ እስከሚገባ ድረስ ራሱ የነበረኝ የሆነ መጠባበቅ የለም። በጣም እንደዛ አይነት ሰው ነበርኩኝ። ነገር ግን እሱ እንደዛ እንዳልሆነበት ወደ አላህ እንዲደገፍ አላህ ሱብሓነሁ ወተዓላ ብቻ እንዲይዝ አድርጎ አስተማረኝ። በዚህ ሁኔታ ላይ አመት ቆየን። 2 አመት 3 አመት። በሶስተኛው አመት ላይ እንድንወልድ ቤተሰቦቻችንም ሲገፋፉን አረገዝኩኝ፣ ወለድኩኝ። ቆንጆዬ ወንድ ልጅ ወለድኩኝ፣ እሱንም ይመስል። ከዛ ቤተሰቦችን ልጠይቅ ሄድኩኝ። ቤተሰቦችን እንደነገርኳችሁ ሪያድ ስለነበሩ ቤተሰቦችን ልጠይቅ ሄድኩኝ። ከዛ ሄጄ አንድ ቀን እንደቆየሁኝ ባለቤትሽ ታሟል ነይ ተባልኩኝ። ከዛ ተመለስኩኝ። ወደው ነው የተመለስኩትኝ። ስመለስ በጣም በሚገርም ሁኔታ ራሱን ስቶ ይሄ ገይቡባ የሚባለው ነገር ራሱን ስቶ ነበረ። እዛ ውስጥ ነው የነበረው። ማለት በሞትና በህይወት መካከል ነው የሆነው። ምንም አልነበረም ማለት አልታመመም፣ ምንም አላለም። እና በጣም ደነገጥኩኝ። ከዛ ሲያስተምረኝ የነበረው ነገር ትዝ አለኝ። በቃ በአላህ እንድደገፍ አላህ ሱብሓነሁ ወተዓላ ብቻ እንዲይዝ ሲያስተምረኝ የነበረው ነገር ትዝ አለኝ። ከዛ ላለቅስ የነበረውን ያስተማረኝስ ምናምን እያልኩኝ ከዛ ቁርአን መቅራት ጀመርኩኝ። ሱረቱል በቀራን ሁል ጊዜ እቀራለታለሁኝ። በምችለው አቅም ለመታገስ እሞክራለሁኝ። ሰላት እሰግዳለሁ፣ ዱዓ አረግለታለሁ። ከስራ ሄዳለሁ። ከስራ ስመለስ ቀጥታ ወደሱ ነው የሚሄደው። ከዛ ቀጥታ ወደ ናያ ሙረከዛ ይባላል። በጣም በቃ አንድ ሰው ጣር ላይ ሲሆን የሚገባበት ወደዛ ገባ። ቢያንስ እንኳን 3 ሳምንት እንደዚህ ከቆየ በኋላ ህይወቱ አለፈ። የዚያኔ እሱ የሞተ ሰዓት ወደ ቤት ተመልሼ ነበር። ልብስ ይዤ ምናምን ልምጣ ብዬ ወደ ቤት ተመልሼ ነበር። ከዛ ተደወለና ነይ ስባል በቃ እንደሞተ ተረዳሁኝ። አላህዬ አንተ ሰጠኸኝ፣ አንተ ወሰድከው። አንተ የሰጠሁን አንተ ወሰድክ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አንተ የሰጠሁን አንተ ወሰድክብኝ ብዬ በቃ አላህ ሱብሓነሁ ወተዓላ በሰጠኝ ነገር